بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بعد رسالة تجنيتنا المالتنا قواعد الأربعة أردت مرهوج قواعد مالت قاعدة لميلو قال أبجيونو قاعدة عند نجار مسرتونو كذا مسرت كتبالو نجار دمو ليلوش نجاروች ይወጣሉ ስለዚህ ቀዋዒድ ማለት መርሆዎች ናቸው። መርህ የሚባለው ነገር ማጣሪያ ነው፣ እንደ ፎርሙላ ነገር ነው። ሼክ መሐመድ ኢብኑ አብዱል ወሃብ እነዚህን አራት ማጣሪያዎች ከቁርአን ያገኟቸው የሆኑትን አራት ማጣሪያዎችን አራት መርሆዎችን ሽርክን ከተውሂድ ለመለያ አስቀምጡት ማለት ነው። ስለዚህ ሽርክንና ተውሂድን ለመለየት እነዚህ አራት መርሆዎች ወሳኝ ናቸው ማለት ነው። ሽርክና ተውሂድ መለያው በእነዚህ አራት መርሆዎች ይሆናል ማለት ነው። ቀዋዒዱል አርበዓ አራቱ መርሆዎች። መትኑ ቀዋዒዱል አርበዓ የቀዋዒዱል አርበዓ መትን ወይንም ጽሑፍ ለኢማም ሙሐመድ ብን አብዱል ወሃብ ረሂመሁላህ ሼክ ሙሐመድ ብን አብዱል ወሃብ የተዘጋጀው የሆነው ማለት ነው። እነዚህን አራቱ ቀዋዒዳዎችን በደንብ አድርገን ልናጠና ልንይዝ ሚሞራይዝ ልናደርግ ለምናስተምራቸው ሰዎችም በእነዚህ መልኩ ልናስተምር ይገባል ማለት ነው። ሼኹ ኡሱሉ ሰላሳ ላይ እንዳየነው ብዙ መግቢያ ሙቀዲማ የለውም። ቀጥታ ወደ ኪታቡ ነው የሚገቡት። ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው አስአሉላህ አልከሪም ቸር የሆነውን አላህን እጠይቀዋለሁ። ቸር የሆነውን ከሪም ረበል ዐርሽል ዐዚም የታላቁ ዐርሽ ጌታ የሆነውን አላህን እጠይቀዋለሁ። ሼኹ ለእኛ ለጣሊበል ዒልሞች ዱዓ እያደረጉልን አየተወላከ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም ወዳጅ እንዲሆነ አላህ ወልዩ ለዚነ አመኑ ላመኑ ሰዎች ወልይ ወዳጅ ነውና አላህ ወዳጅ እንዲያደርግህ ወአን የጀዐለከ እንዲያደርግህም አላህ ሙባረከን አይነማ ኩንት የትም ቦታ ብትሆን የተባረክ ረድኤትህ የሰፋ የነካኸው ሁሉ በረካ የሚሆን ሰው እንድትሆን አላህን እለምናለሁ። ወአን የጀዐለከ እንዲያደርግህ አላህ እንዲያደርግሽ ምን ሚመን ከሰው ኢዛ ኡዕጢየ ሸከር በተሰጠው ጊዜ አመስጋኝ መሆንን። የትልቅ ኒዕማ ነው አላህ ሲሰጠው አልሐምዱሊላህ። የሰው እጅ ከማየት የሰው እጅ ከመከጀል ግልጽ ነው። አንድ ሰው ለሚጎነጫት ውሃ እንኳን 3 ጊዜ ሰው ቤት ከተመላለሰ ውሃ ስጡኝ እያለ ያ ሰው በነዛ ሰው አይን ላይ ይረክሳል፣ ክብሩ ይወርዳል። ለሚጠጣት ውሃ እንኳን 3-4 ከጠየቀ ማለት ነው። አላህ ሱብሓነሁ ወተዓላ ሪዝቅ ሲሰጠን የሰው እጅ ከማየት ሲያወጣን አላህን ማመስገን ይሄ ትልቅ ኒዕማ ነው። ምክንያቱም የሰውን እጅ እንደማየት የሚያስከፋ ነገር የለም። ስለዚህ አላህ ሲሰጥ አመስጋኝ እንድትሆን አልሐምዱሊላሂ ረቢል ዓለሚን ብለሽ አላህ የዋለልህን ኒዕማ ልታመሰግኝ ማለት ነው። ይህንን ሪዝቅ ደግሞ ለሌላቸው ሰዎች ደግሞ አንቺ ለዛ ጉዳይ ሰበብ መሆን አላህ እኮ ለእኔም ባይሰጠኝ እኔም እንደነሱ ነበር ብሎ በማሰብ አእምሮን በማስፋት አመስጋኝ ባሪያ መሆን አላህ ለእኛ ከዋለልን ኒዕማ ላይ እኛም ደግሞ ለሰው በመዋል ማለት ነው። ሌላው ወኢዙ ብትልየ ሶበር በተፈተነ ጊዜ ደግሞ ታጋሽ መሆን። አላህ ይፈትነናል፣ ግልጽ ነው። ሪዝቃችን በመጥበብ ሊሆን ይችላል። ገንዘብ በማጣት፣ ባል በማጣት፣ ሚስት በማጣት፣ ልጅ በማጣት፣ ወላጅ በማጣት እንደዚህ አይነት ጉዳዮችን በማጣት ይፈትነናል። መታገስ ይህም ትልቅ ኒዕማ ነው። ትዕግስተኛ ሰው መሆን። ወኢዛ አዝነበ አስተግፈር ወንጀል በሰራ ጊዜ ደግሞ አስተግፊሩላህ ብሎ
የሰራው ወንጀል አስታውሶ ተጸጽቶ ተመላሽ መሆን። ፈኢነ ሃኡላኢ ሰላሳ እነዚህ ሶስቶቹ እነማን? አላህ ሲሰጠው አመስጋኝ መሆን፣ ሲፈትነው ታጋሽ መሆን፣ ወንጀል ሰሪ ሲሆን ተመላሽ መሆን። ስለዚህ የሰዓዳ ምንጭ ምንድነው ቢባል ሲሰጠው አመስጋኝ መሆን፣ ሲፈተን ታጋሽ መሆን፣ ወንጀል ሲሰራ ተመላሽ መሆን። እነዚህ ዑንዋኑ ሰዓዳ የደስታ ምንጮች ናቸው። አንድ ሰው ደስተኛ የሆነ ህይወት በዱንያ ላይ ሊኖር ዘንድ እኒህ ሶስቱ ነገሮች ያስፈልጉታል። ሲሰጠው ሊያመሰግን፣ ሲፈተን ሊታገስ፣ ወንጀል ሲሰራ ተመላሽ። ኢዕለም ወቅ አርሸደከ አላሁ ሊጣዓቲህ እሱን ለመታዘዝ አላህ ያግዝህና አነል ሐነፊየተ ሚለተ ኢብራሂም ቀጥተኛዋ መንገድ የኢብራሂም ዓለይሂ ሰላም የአባታችን የኢብራሂም መንገድ ነው። ምንድን ነው ያ መንገድ? የኢብራሂም መንገድ አን ተዕቡድ አላህ ወሕደህ አላህን በብቸኝነት ልትገዛው ነው። ሙኽሊሰን ለሁ ዲን ለዲኑ ለሃይማኖቱ ጥርት አድርገህ ከማ ቃለ ተዓላ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን የሰውን ልጅንም ሆነ ጋኔሎችን ጅኖችን የፈጠርኩት እኔን ሊገዙኝ ነው ብሏል አይደል? ለዚህ ዓላማ ነው የሁሉም ነቢያቶች አስተምህሮ መንገድ። ስለዚህ የተፈጠርነው ለምንድን ነው? አላህን ልንገዛ። ፈኢዛ ዐረፍተ ባወቅክ ጊዜ፣ አንቺም ባወቅሽ ጊዜ ምን አነላህ ኸለቀከ ሊዕባዳ አላህ የፈጠረህ ለዒባዳ መሆኑ የፈጠረሽ ለዒባዳ መሆኑ ካወቅሽ ፈዕለም እወቅ አነ ልዒባደተ ዒባዳ ላ ቱሰመ ልዒባዳ ዒባዳ ልትባል አትችልም ኢላ መዓ ተውሒድ ተውሒድ ጋር አብሮ ቢሆን እንጂ ዒባዳ ዒባዳ አይባል። ሶላት በሶላትነቱ አጅር እንዲያገኝ፣ ጾም በጾምነቱ አጅር እንዲያገኝ፣ ቁርአን ቀርተን ለፍተን አጥንተን ሙራጃ አድርገን እንቅልፋችንን መስዋዕት አድርገን የቀራነው ቁርአን በአንድ ሐርፍ ልክ አጅር እንዲያስገኝ ተውሒድ ግድ ነው። ተውሒድ ከሌለ ያው ንባቡ ነው አለፈ ማለት ነው። ከማ አነ ሶላት ላ ቱሰማ ሶላት ኢላ መዓ ጠሃራ ልክ ሶላትም ያለው ጠሃራ ሶላት እንደማትባለው ሁሉ ዒባዳም ያለ ተውሒድ አይሆንም። ውዱ የሌለ ሰው ሶላት ቢሰግድ ያው ስፖርት ነው የሚሆነው፣ አካላዊ እንቅስቃሴ ነው እንጂ አጅር የለውም። ልክ እንደዛው ዒባዳም ዒባዳ እንዲሆን ምን ያስፈልጋል ማለት ነው? ተውሒድ ያስፈልጋል። ፈኢዛ ደኸለ ሽርኩ ፊል ዒባዳ በዒባዳችን ላይ ሽርክ ከገባ ፈሰደት ተበላሽ። ከልሐደሲ ኢዛ ደኸለ ፊ ጠሃራ ልክ ሐደስ በጦሓራ ላይ እንደሚከሰተው ሁሉ ማለት ነው። ሐደሰል አስገር ሐደሰል አክበር ጦሓራ ነበር፣ ግልጽ ነው። ከጀናባም ከሐይድም ከእስቲሓዳም ውዱም አድርገን ነበረ ጦሓራ ሁነን። ከዛ ምን ተከሰተ? ወይ ውዱ የሚያስፈታ ነገር ተከሰተ፣ ወይ ደግሞ ሙሉ ገላ ትጥበት የሚያስታጥብ ሐደሰል አክበር ተከሰተ። ስለዚህ አሁን ጦሓራ ዋጋ አለው የለውም? ቀደም እኮ ታጥቤ ያለው ቀደም እኮ ውዱ አድርጌ ያለው ማለት የለም። ምሳሌ ውዱ አድርጎ ከጨረሰ በኋላ አንድ ሰው ውዱ ቢፈታ አሁን እኮ ነው ውዱ ያደረኩት ይላል አይደል? ልክ እንደዛው በጦሓራ ላይ ሐደስ ተከስቶ ጦሓራውን እንደሚያበላሸው ሁሉ ሽርክን በዒባዳ ውስጥ ከገባ ያበላሸዋል። ፈኢዛ ዐረፍተ ባወክ ጊዜ አነ ሽርክ ኢዛ ኻለጠ ልዒባዳ ዒባዳ ላይ የተቀላቀለ እንደሆነ አፍሰደሃ ያበላሻታል፣ ስራዋን ያበላሻታል። ወአሕበጠ ልዐመል ስራዎችን በሙሉ ገደል ይከታል። ወሷረ ሳሒበሁ ባልተቤቱን ይዳርጋል። ማንም ዒባዳን እና ሽርክን ቀላቅሎ የሚሰራን ሰው ይቀላቅላል፣ ያኔ ይዳርገዋል። ምን ወዴት ነው የሚዳርገው? ሚነል ኻሊዲነ ፊናር ጀሃነም ለመግባት ሰበብ ያደርገዋል፣ ምክንያት ያደርገዋል፣ ወይንም ይዳርገዋል ማለት ነው። ሰውየው ጀሃነም ሊገባ የቻለበት ምክንያት ምንድን ነው ማለት ነው? ዒባዳው ላይ ሽርክ በመግባቱ ማለት ነው። ዒባዳ ላይ ሽርክ በመግባቱ ማለት ነው።
عرفت أوكهال أن أهم ما عليك بانت ليك علو نقروج أهمنا عن قبقابيو من اندهنا أوكهال معرفة ذلك هنن أوك لعل الله كجلا أن يخلصك ترت انديارك من هذه الشبكة كزي قنو منت كمن كشركنا توحيد قنو منت شبكة يو ኔትወርክ ለሚለው ቃል የምንጠቀመው አረበኛ ቃል አይደል ሸበካ ስንል ኔትወርክ እንደማለታችን ምን ማለት ነው ግን ሸበካ በአማርኛ ወይም ኔትወርክ ግንኙነት ነው وهي الشرك بالله በአላህ ላይ ማጋራት ከሚባለው ግንኙነት ለመውጣት ምን ይላል አላህ إن الله لا يغفر الله አይምርም በቃ ማንን አዩሽረከ ቢሂ በሱ ላይ ያጋራበትን የሆነን አካል አይምርም እሱ ፈጥሮት ረዝቆት ሰይሶት ኢባዳን ለሌላ አካል የሚሰጥን ሰው አላህ አይምርም ويغفر ما دون ذلك لمن يشاء ከዚህ ውጪ ያሉ ነገራቶችን ግን አላህ ይምራል ለፈለገው ነው ይሄንን ፈለገውንም ይቀጣል وذلك ይሄም بمعرفة በማወቅ ጋር ነው 4 قواعد አራቱን መርህዎችን በማወቅ ذكره الله تعالى في كتابه الله በቁርአን ላይ ያወሳቸው የሆኑትን የዘረዘራቸው የሆኑትን አራት መሰረቶችን በማወቅ ነው የሽርክንና የተውሂድን ግንኙነት የምንለየው ሁለቱም የተለያዩ አንዱ ያንዱ ተቃራኒ መሆኑን የምናውቀው አራቱ በቁርአን የተጠቀሱትን መርሆች በማየት ነው ማለት ነው القاعدة الأولى የመጀመሪያው መርህ ሽርክን ከተውሂድ የምንለይበት መርሁ أن تعلم للتوق ነው أن الكفار الذين قاتلهم رسول الله صلى الله عليه وسلم يا الله ملكتኛ عليه الصلاة والسلام የተጋደሏቸው የሆኑት ኩፋሮችን ልታውቅ ነው ሙቂሩን የሚያረጋግጡ ነበሩ እነማን እነዛ የመካ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው የሆኑት ጂሃድ ያወጁባቸው የሆኑት ኩፋሮች ያረጋግጡ ነበር ምን بأن الله تعالى هو الخالق الله سبحانه وتعالى ፈጣሪ ነው ብለው ያረጋግጣሉ المدبر አስተናባሪም ነው ይላሉ አሁን ላይም لا إله إلا الله የሚለው ቃል አላህ ፈጣሪ ነው አላህ የሁሉ ነገር ፈጣሪ ነው ብሎ የሚተረጉሙ ሰው ይኸው እንደነዚህ ነው ጣፈንታው وأن ذلك لم يدخلهم في الإسلام ይሄ ተግባራቸው ግን ኢስላም ውስጥ አላስገባቸው አላህ ፈጣሪ ነው نعم አላህ ረዛቅ ነው نعم አላህ ሙደብር ነው نعم ይሄ ብቻ ግን ኢስላም ውስጥ አያስገባም አንድ ሰው አላህ ጌታዬ ነው ብሎ ስለተወው ብቻ ሙስሊም አይሆንም ለምን የመካ ሙሽሪኮችም ጌታችን አላህ ነው ይላሉ ኢባዳ ላይ ግን ለላት ለሁበል ለመናት ነበሩ ወደሊሉ قوله تعالى ለዚህም ማስረጃው የአላህ ቃል ነው ማለት ነው ስለዚህ የላ ኢላሃ ኢላላህ ትርጉም በሩቡብያው ተፍሲር የሚያደርጉ ሰዎች እጅግ በጣም ትልቅ ስህተት ነው ላ ኢላሃ ኢላላህ ማለት ከአላህ ውጪ ፈጣሪ የለም ማለት አይደለም ይሄንንማ እነዛም ሰዎች ይላሉ ከአላህ ውጪ በሐቅ የሚመለክ አምላክ የለም ነው መሆን ያለበት አላህ ምን ይላል ቁል እስኪ በለህ በላቸው من يرزقكم من السماء ከሰማይ ማን ነው የሚረዝቃችሁ والارض ከምድርስ ማን ነው የሚረዝቃችሁ ዝናብን አውርዶ ቡቃያን አብቅሎ የሚረዝቃችሁ ማን ነው በላቸው አመን يملك السمع መስሚያችሁን የሚቆጣጠረው ማን ነው በላቸው والابصار ማየታችሁንስ የሚቆጣጠረው ማን ነው ብለህ ጠይቃቸው ومن يخرج الحي من الميت ከሞተ ነገር ሕያው የሆነ ነገር የሚያወጣ ማን ነው ብዙ ትርጉም አለው ከሞተ ሕያው የሆነ ነገር ويخرج الميت من الحي
ሕያው ከሆነ ነገር ደግሞ የሞተን ነገር የሚያወጣው ማን ነው ብለህ ጠይቃቸው። ይህን ኢንሻአላህ ስናይ በዝርዝር እናያለን። ምሳሌ ወመን ዩደብሩ ልአምር ነገራቶችን የሚያስተናበረው ማን ነው ብለህ ጠይቃቸው። ፈሰየቁሉነ አላህ አላህ ነው ይሉሃል። ይህ ሁሉ ነገር አላህ ነው ይላሉ። ፈቁል አንተም ብለህ በላቸው አፈላ ተተቁን አላህን አትፈራውም እንዴ ታዲያ ይላል ሱረቱ ዩኑስ ላይ ማለት ነው። ስለዚህ ላኢላሃ ኢለላህ በሐቅ የሚመለክ አምላክ የለም ነው እንጂ ከአላህ ውጪ ፈጣሪ ያለማ የመካ ሙሽሪኮች የሚሉ ነበረ። ያ ግን ወደ ኢስላም አላስገባቸውም ማለት ነው። ስለዚህ የመጀመሪያው ቃኢዳ ምንድን ነው? የመካ ሙሽሪኮች የፈጠረን የሚያስተናብረን አላህ ነው ብለው እንደሚያምኑ፣ ነገር ግን ይሄ እምነታቸው ብቻውን ወደ ኢስላም አለማስገባቱን ማወቅ አለብን ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።